ሰላም ሰላም የኔ ውድ ቤተሰቦች ሰላማችሁ ይዛልኝ በያላችሁበት። እንግዲህ ያው ፍቅረኛ የሚዋደድ ሰው የሆነ ታይም ላይ ሲጣላ በአካል አግኝቶ ማውራት ሳይፈልግ ሲቀር የሚጻጻፉት ደብዳቤ አለ እና ብሩክ ለልዕልቷ የጻፈላት ደብዳቤ የኔ ልዕልት፣ እኔና አንቺ በተኮራረፍናባቸው ጊዜያቶች የኔና ያንቺ ውበት እየጨመረ ሄዷል እያደር። ሚስጥሩ ምንድን ነው? ከዚህ በኋላ መኮራረፍ ቢበቃ ጥሩ ነው። ወደ ነበርንበት ቦታ ብንመለስ ይሻላል። ያችን ቡትቷም ሶሲንም ከህይወታችን ማስወጣት አለብን። አንቺም ዳኒ ግቶን ከህይወትሽ አስወጪ። እንደዛ ማድረግ ይሻላል ይመስለኛል። እኔ ውበትሽ እያደር እያማለለኝ ነው፣ በጣምም እያሰጋኝ ነው። ዳኒ ግቶ እንዳይወስድብኝም እያልኩኝ እያሰብኩኝ ነው። ልክ ነህ ሸበሌ። አዎ እኔ ራሴ እያሰብኩኝ እየተጨነኩኝ ነው። የቡቱቷም ሶሲ ጠጋ ምንም አላማረኝም እና ቢበቃ ይሻላል የኔና ያንተ መኮራረፍ። የልዕልቷና የልዑሉ ደብዳቤ ነው እያቀረብኩላችሁ አለሁት። እውነት ነው። እኛም ተመልካቾች አጀብ ጉድ አስብሎናል። ውበታችሁ እያደር ጨምሯል። ድሮም ውብ ናችሁ፣ በተኮራረፋችሁበት ሰዓት ደግሞ የበለጠ ውበታችሁ ጨምሯል። ለምንድን ነው? ሚስጥሩ ምንድን ነው? አስገርሞናል። ለእኔ ብቻ ነው ብዬ ራሴ ላይ ጥያቄ ፈጥሮብኛል። እኛ ብቻ ጥያቄ ፈጥሮብን እንዳይቀር እና እንግዲህ ምን ልላችሁ ነው የኔ ውድ ቤተሰቦች፣ እነዚህን ልጆች ማስታረቅ ይሻላል። ሁለት ቀብራራ አብረው ሲሆኑ ነው እንጂ የሚያምርባቸው በመሀል ሌላ ሰው ሲገባ በጣም ያስጠላል። እና ሀይሜንም ከሌላ ሰው ጋር ማየት ያመናል፣ ብሩኬንም እንደዛው። ስለዚህ ማድረግ ያለብን ነገር ዋሽተንም ቢሆን ማስታረቅ ነው። ነገር እዝና እዚህ ከምንጎነጉን እነዚህ ሰዎችን እናስታርቅ። አንዳንድ ሰዎች ደግሞ ብሩኬን የራሳቸው ለማድረግ ግሩፕ ከፍተዋል። አሁን የሰማሁት መረጃ ነው። እነዚህንም ወረበሎች አሳፍረን ሀይሜንና ብሩኬን ወደ ቦታቸው ብንመለስ ጥሩ ይመስለኛል። እንግዲህ ይሄ የራሴ የግል ሀሳቢ ነው። እናንተም ከተመቻችሁ ላይክ ሼር ማድረጋችሁን አትርሱ። በነገራችን ላይ ውዶቼ እኔ የተናገርኩት ነገር እያንዳንዱ ትክክለኛ መረጃ ነው። ዝም ብዬ ከመሬት ተነስቻ አይደለም። አይን ያያል ልብ ይፈርዳል ይባላልና በአይናችን ያየነውን ውበት ነው እንግዲህ የዘገብነው ማለት ነው። ብሩኬም ሀይሚም እንደዛ ውበቱ ተንቆጥቁጧል። አይ የጠንፌ ጠጋ ግን እኔ አልተመቸኝም ውዶቼ። አሳፍንትን አሳስቦኛል።